እሺ በዚህ 5 ዓመት ውስጥ ራስህን የታየዋለህ አንገቴ ላይ ባለሀብቱ ከሰሞኑ ምንድን ያደረጉት እዚህ ማህበራዊ ሚዲያ ላይ በተለይም በአገራችን በርካታ ግለሰቦች ምን አለ በጣም አይገርምሽም? አፍ አውጥቶ ለእናቴ ምን ይላል? አባቶቻችን ጎን ሆነን እንከታተል። ሁላችንም ነቅተን ምን መመሪያ እንደሚሰጥ እያንዳንዱን ነገር አባቶቻችን ከፊት ሲሄዱ አለን ከጎናችሁ ነን በመትሉን ሁሉ እንሰማራለን እያል አባቶቻችን በሚመሩ ሰላም ጋይሶች እንደምን አላችሁ? ኤላ ነኝ፣ ኤልያስ እባላለሁ። ይሄንም ዩቲዩብ እንግዲህ የመጀመሪያዬ ነው። አበረታቱኝ እላለሁ። ሰብስክራይብ በማድረግ አበረታቱኝ። ያው ወቅታዊና አዳዲስ ቪዲዮዎች እንዲሁም አስቂኝና ቁም ነገር የያዙ ቪዲዮዎችን በዚህ ዩቲዩብ ማቀርብላችሁ ይሆናል። ቪዲዮም ከተመቻችሁ ላይክ በማድረግ ቪዲዮን ጀምሩ። እንዲሁም ሰብስክራይብ በማድረግ ፋሚሊ ሁኑ እላለሁ። ወደ መጀመሪያው ቪዲዮ ውስጥ ነው መታወቂያ ውስጥ ነው። መታወቂያ እዛ ሰጣለህ። ውስጥ ተገባና ለሷ ደምን ሰጣለህ። ጎበዝ የኔ ልጅ ጎሽ። የታባቱ ጸባይን እያዩ እኔ ሪሰፕሽን እየመሰልኳቸው እንዴ አመጀሉ እንዴት ነህ? ሰላም ነው አንበሳ ሰላም ነው። እንዴት ነሽ እናቴ? ሰላም ነሽ? አመጀሉ በሰላም ዲኮር ምናምን እንትን ላይት ምናምን እንደምሰራ መተህ ነው? አይ ጋሽ ወዲያ አራ ለምተን ጓደኛዬ ነች አብሮ እሰይ እናት ደስ ይላታል። ያውቃል ቤተሰብ ምናምን አይደለ? አይ አቡጁሉ እንዲህ መሆኑን አቲ እንዲህ አይኔ ፊት ለፊት ነው ያደገው። ኧረ አንበሳ የቀበሌ 6 ልጅ ነች። ኧረ እሺ የት ልጅ? ኧረ እናቃታለን። ኧረ አይደለም መቼስ አይ ለአባትህ ሰምቷል። ሽማግሌና ምናምን ተልኳል። ኧረ አልሰማም። እንደዚህ አይነት ቦታ እኮ ነገሮች ካለቁ በኋላ መምጣት ጥሩ ነው። ይሄ እንዲህ ዝም ብሎ አየር ላይ ሲሆን ነው ችግሩ። ቤተሰብ አልሰማም እኮ ጋሽ በልዬ። ቤተሰብ አልሰማም በእውነት ዝሙት ምናምን እሺ አይ ዝሙት እሺ ግቡ እዛ መታወቂያ እዛ እሺ ሰማ ቦቸራ ልጄን ቦቸራን እንደዚህ አይነት ነገር አስጀምረ አይንን ነው ማጣፋ ጋሽ በል አስገባለት። እሺ በዚህ 5 ዓመት ውስጥ ራስህን የታየዋለህ አንገቴ ላይ የ2 ዓመት የአይምሮ ህሙማን ላይ የህክምና ባክግራውንድ እንዳለህ ነግረህ ነበር። ምን ነበርክ? በሽተኛ ነበርኩ። ህክምና ላይ አልሰራህም ማለት ነው? ሞክሬ ነበር ግን ጋውን የለኝም እና አልተማርክም? አረ ተመሪያለሁ አካውንቲንግ። እኛ እኮ ለመቅጠር የፈለግነው ዶክተር ነው። እሺ ምን እሺ ዶክተር ሆኜ እሰራለሁ ካልክ እሺ ተቀጥረሃል። አመሰግናለሁ። እኔ የምኖረው አሜሪካ ነው፣ ግን ችግሬ ያለው ኢትዮጵያ ነው። ኢትዮጵያ ማከራየው ቤት አለኝና ወደ አንቺ የመጣሁት የተከራየኝ ሰውዬ ታዋቂ ቲክቶከር ነው። ዶክመንቶቹን መላክ እችላለሁ። ከተከራየኝ 3ኛ አመቱ ነው። በተከራየኝ መሃል ላይ 1 አመት ቤቴን ለሰው አከራይቶታል። ይሄን አውቃለሁ፣ ግን አንዳንዴ ኢትስ ኦኬ ብለሽ የምታየው ነገር አለ። እንደዛ ብዬ ትቼው ነበር ማለት አሳማኝ ስለነበር ያከራየበት ምክንያት አሳማኝ ነው። ግን ውክልና ያላት የቤቴ ውክልና የ60 ዓመት እናቴ ናት። ተወካይ እሷ ስለሆነች እሷ ደግሞ ስራ የሚሰራ ልጅ ነው፣ ቲክቶከር ነው። ይደግ ኦኬ በቃ ብለን ትተነው ተቀመጥን ማለት ነው። አሁን እስቲ እኔ አላቅም በፍርዱ ላንቺ ልተውና 22 ውስጥ ላይ ባለ 2 መኝታ ቤት 30,000 ብር ነው የሚከፍለው። 30,000 ብር ባለ 2 መኝታ ቤት የለም። እነገርኩሽ ነኝ ብሩን አምጥቼ አሜሪካ ነገር አልተጠቀምኩበትም፣ ልጠቀምበትም አይደለም። ቤቴን ግን እንዲሁ ዝም ብሎ ከሚቀመጥ ይከራይ ብሩ ዋቴቨር ይሆናል ተብሎ ነው የምኖረው። አሁን ቤቱን ልቀቅ አልለቅም፣ ማን ያስወጣኛል? ህግ ደግሞ ምን ይላል? 2 አመት ውል ካለሽ ውሉ ሳያልቅ ማስወጣት አትችይ የሚል ህግ አለ። አሁን ግን ሄድንና መስከረም ወረቀቱን እልክልሻለሁ በውስጥ መስከረም 26 ፖል ወረዳ ከሰስኩኝ። ወረዳ ማስረጃ ስለነበረኝ ውሉን
አቋረጡልኝ። ውሩን ሲያቋርጡ 2 ወር ከዛሬ 2 ወር በፊት የካቲት ላይ ግን አሁን ያለው የክፍለ ከተማው ፕሮሰስ እንደዚህ እንዳሁን እንደማወራልሽ አይደለም። ረጅም ነው ፕሮሰሱ። እናቴ 6 ወር ተመላልሳ ማስረጃ ወስደን ምስክሮች ወስደን ምናምን ውሉ ተቋረጠ። ውሉ ቢቋረጥም ወደ ወረዳ ሄደ። ይሄ ነገር ፕሮሰስ ላይ ነው። መንገድ እንደሚኖር አውቃለሁ ትንሽ ቆይቶ። እኔ ግን የዚህን ቲክቶከር ፐርሰናሊቲ አንደኛ ማጋፈጥ ስለምፈልግ፣ ሁለተኛ የሰው ቤት ይዘሽ በምን አይነት ሊና እኔ አልኩሽ አሜሪካን ሀገር ነው የምኖረው። ምንም በነፊት አገኛለሁ ብዬ አይደለም ከቤቱ ማለት ገንዘቡን አምጪ እዚህ አልተጠቀምኩበትም ወይ ምናምን። ግን አንድ ሰው ቤትሽን በ30,000 ብር አከራይተሽው ፌመስ ስለሆነ ብቻ እንደዚህ አይነት ኢንሂዩሜን የሆነ ስራ ሲሰራ በቃ አይ ትራይድ ማይ ቤስት። ብዙ ቦታ ሞክሬያለሁ፣ ዳይሬክትሊ ላናግረው ሞክሬያለሁ፣ አይመልስልኝም። እናቴን የ60 ዓመት አሮጊት ያሰቃያታል። ለዚህ ሁሉ ማስረጃ ከመጀመሪያ ከተከራየበት ጀምሮ እስካሁን ድረስ ያለው ማስረጃ አለ። ፍርድ ቤት ነው ያለው። አሁን ኬዙ ፍርድ ቤት ሄዷል። ግን አይ ዋንት ሁሉም ሰው እንዲያውቀው። ምን አለ በጣም አይገርምሽም? አፍ አውጥቶ ለእናቴ ምን ይላት እስቲ ታስወጡኝ እንደሆነ ያለው። ግን ምንድነው መሰለሽ አሁን ሁሉን ይዛችሁ ፖሊስ ይዛችሁ መሄድ እኮ ነው ፍርድ ቤት። አትችይም፣ እንደዛ አትችይም። ፖሊስ ይዘሽ መሄድ አትችይም። መጀመሪያ ወረዳ፣ ከወረዳ ክፍለ ከተማ፣ ከክፍለ ከተማ ለፖሊስ ጣቢያ ይጻፋል። ፖሊስ ጣቢያ ሲጻፍ ፖሊስ የፍርድ ቤት ወረቀት ካላመጣችሁ አናመጣም አሉ። ኦኬ አሁን ፍርድ ቤት ሄድን። ፍርድ ቤት ሄድን። ፍርድ ቤት ስንሄድ ምን ያረጋታል መሰለሽ? ይደውልና ሌላ ሰው ይደውልላትና ነገ ሊለቅ ነው ይሏታል። ፍርድ ቤትን መጀመሪያ አሁን ኦልሞስት ኤጅ ላይ እየደረሰ ነው። ግን በቃ እኔ እንደዚህ አይነት ድፍረት በህይወቴ አይቻላቅ። እንደዚህ አይነት ማለት 2 ባለ 2 ቤድሩም አፓርታማ ግራውንድ ላይ 30,000 ብር ነው ከፍሎ የሚኖረው። ሮት ቲክቶክ ስለተጠቀመ ብቻ ወይም ደግሞ በቲክቶክ ፌመስ ስለሆነ ብቻ ጆን ዳንኤል ማስረጃው አለኝ። እኔ ፐርሰናሊ አላውቀውም፣ እሱም አያውቀኝም። እኔ እናቴ ናት ቤቱን አከራየችው በወክልና። በቃ እንዴት እንደሚላት አልወጣም እስቲ ለነገሩ አልኳት። እኔ ስታወራኝ ለነገሩ እሱ ከፕሌን አልወርድም ያለ ሰው ከዚህ አልወጣም ቢል አይደንቅም ነው ያልኩት። ያው እኛ ከሁለተኛው ግን ሳንሰማ እውነት ይሁን ውሸት እኔ ማስረጃውን በሙሉ እንትን እኔ ፐርሰናሊ አላውቀውም። ጥላቻ ኖሮኝ አይደለም እኮ። ቁጥርሽን ላኪልኝና ማስረጃዎችን በምንድን ልላክልሽ? በዚህ የሆነ ነገር ላኪልኝና ልልክልሻለሁ። ጋይሶች እንግዲህ የሀቢባን የተላከላትን ቪዲዮ እንዳያችሁት ነው። እንግዲህ ያው ላይቭ ላይም ገብተው ምናምን ብዙ ሰዎች እየተንጫጩ ነው በዚህ ጉዳይ። ጆን ዳንኤልን እየወቀሱት ይገኛሉ። ግን ያው በእሷ ሳይድ ብቻ ሰምተን ደግሞ መፍረድ አንችልም። የሱንም ጎን ማየት አለብን። ምንድነው እውነቱ የሚለውን ሀቢባ ታውጣልናለች ብዬ እሱን አምናለሁ። አዳዲስና ወቅታዊ ነገሮች በሚኖሩም ሰዓት እኔ የማቀርብላችሁ ይሆናል። ቪዲዮ ከተመቻችሁ ላይክ እያረጋችሁ እንዲሁም ሰብስክራይብ በማድረግ አበረታቱኝ። ናሆም እባላለሁ። የ5 ዓመት ፍቅረኛዬ ለተሻለ ጺምና ጸጉር ላለው ወንድ ብላ ጥላኝ በመሄዷ እጅግ በጣም ከባድ የሚባል የአእምሮ መቃወስ ደርሶብኝ ነበር። የምሰራውንና የማደርገውንም መቆጣጠር አልችልም ነበር። ለ4 ወራትም በአእምሮ ህሙማን ማዕከልና በሳይካትሪስት ሕክምና ሳገኝ ቆይቻለሁ። አሁን ግን ሁሉም ነገር ረስቼው ወደ ሙሉ ጤንነቴ ተመልሻለሁ። እንግባው እንጀምር። እሺ አስጀምር። ትታይልኝ። እሺ የመኪና አስገባለት ይጫዋል በነገው ወደ ስራ እንግባ። እሺ ጀምር። እሺ አቶ ይዘውታል። በመጀመሪያ አክብረውን እዚህ ድረስ ስለመጡ በጣም እናመሰግናለን። ችግር እኔም በጣም አመሰግናለሁ አግዳካችሁ ስለጋበዛችሁ። የመጀመሪያ ጥያቄያችን የሚሆነው እንዴት እንደዚህ ሀብታም ሊሆኑ ቻሉ ነው። እንደምትጠይቀኝ አውቄ ነበር። ያው እኔ ከሊስትሮ ነው የተነሳሁት። ሊስትሮ ሰርቼ ነው ለዚህ ደረጃ እንትን ያልኩት ማለት ነው። በጣም የሚደንቅ ነው። ከሊስትሮ መነሳቱ ጠንካራ ሰው መሆኑን ነው የሚያሳየው። ግን መሀል ላይስ ምንድን ነው ሲሰሩ የነበረው? እኮ ሊስትሮ ሰራው ማለት ነው ያለው። በጣም ይቅርታ ግን ከሊስትሮ በአንዴ ወደ ህንፃ ባለቤትነት አይኬድም። መሀል ላይ ሊስትሮ ሰራው ምን ሌላ ባለሀብት ምን ስንት ይረጋጉ እንትን አድርግልኝ
ስራውትን መጠየቅ እንዲያስደነግጣል ብለን አዘጋጅ ባለሀብቱ ከሰሞኑ ምንድን ያደረጉት? እዚህ ማህበራዊ ሚዲያ ላይ በተለይም በሀገራችን በርካታ ግለሰቦች ስም ማጥፋት ላይ ሲሰማሩ ይስተዋላል። አስገራሚው ነገር ግን ግለሰቦቹ የህግ ተጠያቂነት እንዳለው አለማሰባቸው ነው። በማህበራዊ ሚዲያ ላይ በተለይም በቲክቶክ መንደር ላይ የምትታወቀው ሄለን ደሳለኝ የተባለችው ግለሰብ በታዋቂው ባለሀብት አቶ ወርቁ አይተነው በተመሰረተባት ክስ በኖርዌይ ፍርድ ቤት የቅጣትና የእገዳ ውሳኔ ተላልፎባታል ተብሏል። በሁለቱ አካላት መካከል በነበረው አለመግባባትና በማህበራዊ ሚዲያ ላይ በተሰራጩ የሐሰት ውንጀላዎችና የተለያዩ ስም ማጥፋት መረጃዎች ሳቢያ ባለሀብቱ አቶ ወርቁ አይተነው ጉዳዩን ወደ ህግ በመውሰድ በኖርዌይ ፍርድ ቤት ክስ መስርተው ነበር። ፍርድ ቤቱ በተለይም የቀረቡትን ማስረጃዎች መርምሮ በቲክቶከሯ ሄለን ደሳለኝ ላይ የገንዘብ ቅጣት ከማስተላለፉም በላይ በተጨማሪ መሰል ድርጊቶችን እንዳትፈጽም ትዕዛዝ በማውጣት ፍርድ ቤቱ እንዳገዳት ተሰምቷል። ይህ ውሳኔ በማህበራዊ ሚዲያ መድረኮች ላይ የሚደረጉ የስም ማጥፋት ወንጀሎች ምን ያህል ተጠያቂ ሊያደርጉ እንደሚችሉ ያሳየ ነው ተብሏል። ሄለን ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክታከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት። ድምጥማጥሽን ወርቁ አይተነው ያጠፋዋል። እውነቱን ልንገርሽ፣ እኔ ወርቁ አይተነው በደንብ የሚያውቁት ሰዎች አውቃለሁ። የጀግና ዘር ስለ ብር ደንታ የሌለው እግዚአብሔር ምስክር፣ ስለ ብር ተጨንቆ የማያውቅ ሰው በክብሩ ግን የማይጠፋ ይቺን የጥፍሩ ቆሻሻ ያህል የማይቆጠር ሰው ግን ጀግና ሆኖ እንደ ስሙ የተወለደ ምርጥ ኢትዮጵያዊ ወርቁ አይተነው ይባላል። አንቺን ለማየት ያብቃሽ። ድምጥ ማጥሽን ያጠፋዋል። ድምጥ ማጥሽን የተሳፈጥሽው ማንም ጋር ያልደረሰ ሰው ማንንም በክፉ ያላነሳ አማራ ስለሆነ ብቻ ስሙን ለማስጠፋት ጣራ ድረስ ሄደሻል። ጥጋብሽን ያሳይሻል። እንደሌላው ገንዘብ አምጡ እያልሽ በቪዲዮ እያሳየሽ ያደረግሽው ተተርጉሞ ቀርቦልሻል። ድምጥ ማጥሽ ይጠፋል። ምክንያቱም ወርቁ አይተነው ሰው ላይ አይደርስም። ስራውን ስንት ስቃዩን የበላው አማራ ስለሆነ፣ ስንት ኢትዮጵያ ላይ ማንም ቀዘና እንደፈለገ እየኖረባት በስንትና ስንት ቢሊዮን የገነባውን ነገር ጥሎ የወጣው ለዚህ ለመስኪኑ ህዝብ ሲል ነው። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጄሽን ሲያልቅ በቤቴ ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር። ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። አያችሁ ሀቅ ስናገር እንዴት እንደተቀመጠ። የሐረር ወተት ሻጭ አልመስልም ጋይስ። ያ እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ። ተይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊጥ ሲያደርገን ምን ነው ሄለን ታይ አትሉኝም? አይደረግም ነውር ነው አትሉም እንዴ? እንዴ አብሯለን ጥጋብ ፊጥ ያደርግ። ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? አይደል? እና አሁን የጠበቃ ትችላለህ እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ።
I don't have for this የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር this is በጣም dangerous for me ወሬ ቁጭ ብለ የሰማ ሁላ ጆሮክ ውስጥ ያለው እንደዚህ በስንደዷ እንዲ ለቅመ ካላወጣ እያንዳንዱ የኢትዮጵያ ህዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው ያልተወለደ ወርቁ አይተነውን የሚያውቀው ሞጣ ብቻ ነው እኔ በተንቀሳቃሽ ምስል አይታችኋል ከወርቁ ጋር የበላው ሞጣ ብቻ አይዋንዳ የጠጣው ሞጣ ብቻ የተኛው ሞጣ ብቻ የተንቀሳቀሰው ሞጣ ብቻ አንድም ሰው ወርቁን አያውቀው ሴተኛ ዳሪዎች እስከ ተሳዳቢዎች ወርቁ 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 የሚሉ ሂጃብ ምንድነው የአረብ ሀገር ንጉስ መስለው የባሪያ የሚያውቀው አንድ አማራ ሞጣ ነው ስለማንነቱ ስለ ሁኔታው ስለ እንቅስቃሴው የማውቀው ነው አንድ ሰው ያውቀው ወርቁ ተራሰው አይደል ከተራሰዎች ጋርም አይቀመጥ ወርቁ በተነገረው ደረጃ ድረስ መዋረድ የሌለበት ሰው እንደነበር ሄለንን ነግሬያታለሁ እኔ እህቴ ናት ባይዘው እንደ ኢትዮጵያዊ በጣም በስደት ውሃ ተሻግራ ነው ሄደችው ባይዘው ዘመድላት አንድ የታመመ ልጅ አለ ወርቁን ልትናገርበት የቻለችው ዘገየ ጆከር የተባለ ልጇንና እሷን አስክረን ሰርቶ ለሰው እናስብ በዚያ ደረጃ ሲያዋርዳት ወርቁ እሱን ይረዳዋል የሚል ሌላ ደግሞ ከዱባይ ወጥተው ስለተናገሩና ነሳራ ባይዘው ሳራ ተናግረሽ ወርቁ ኤችአይቪ ያለበት ብለሽ ነግረሻታል ሐቅ ነው ያንን ወርቁን እሱ ነው የሚረዳው 17 አንበሳ ያወረሽለት እኔ ለማሰደብ ነው በሚል የተጀመረው ከዚያ በኋላ ወደ ምን ገባች እቺ ምስኪን ሴትዮ ተራራን ትገፋለች ነግረሽ ነበር ወርቁ አይተነው ነካቸው በቃ አሁን ተንበጫብጫ ገደል ገባች እኔ በዚህ ሴትዮ ውድቀት አልደሰትም ሰው ነኝ አልደሰት እኔ አይጸጸተኝም አራት ቀን አይደል 3 ቀን ነግሬያታለሁ በአራተኛው ስትናገር በቃ አይ ምን አልኳችሁ ወዲያው ስትወርድ ከላይቭ ላይ ስገባ ምንድነው ያልኳችሁ በቃ እቺ ሴትዮ አለቀላት 4 ጊዜ ነው የነገርኳት የኔ ላይቭ ተቆርጦ ይደርሳታል ከታች ሰማለች ስትወጣ ነው ደግሞ ምገባው እሷ በእኛ ማታ ነው የምትገባው እኔ በቀን ነው ትሰማኛለች ሄለን እህቴ ልንገርሽ አቶ ወርቁን ይቅርታ ጠይቁ ነው ያልኳት ታስታውሳላችሁ የልቅ ይቅርታ በይ ያችን ብላሻለች እርግጠኛ ነኝ ሳቴ ያላመጣሽው በሽተኛ ልጅ አለች ብቻሽን ነው የምታሳድጊ በባህር ነው የሄድሽው አላልኳት ግደለሽም ከተራራ ጋር ነው የተጋፋሽ እናንተ አታሽቃብጡ ብያለሁ እንዴት ነው ጥሩ ነው 22000 ከምናምን ዶላር ከፋይ ተብለሽ እዛ ሀገር ላይ አስበሽዋል እሱን ከፈልሽ እስር ነው የሚገጥምሽ እስሩ ደግሞ በትንሹ 5 ዓመት ነው ከዛ እስር ቤት ትሞቻለሽ አርጅተሻል ሞራልሽም ደቋል የሚጠይቅሽም ሰው የለም በስትረስ አብደሽ ባናትሽ ትተካያለሽ አለቀ አይኖ ዶላር አይደለም በእነሱ ነው በእነሱ ብር ውድ ነው በኖርዌይ በራሳቸው ክሮነር ነው ክሮነር በእነሱ ብር ውድ ብር ከየት አባቷ የሌለውን ስም መስጠት የሚያስከትለውን ችግር እንዳያችሁት ነው እንግዲህ ያው ሰው ስላለው ምናምን ብቻ አይደለም ሌሎች ሰዎች ብዙ ሰዎች ላይ ምናምን ሰሮን ቪዲዮ እናንተም ታውቁታላችሁ ግን ያው በዚህ ደግሞ ያው መቀጣጫ ሲያረጋት በዚህ ቀጥቷታል እናንተስ ምን ትላላችሁ ምን አስተያየት አላችሁ አስተያየታችሁን ኮሜንት ላይ እንዲሁም ሰብስክራይብ ያረጋችሁ እጅግ በጣም ያሳዝናል ሰሜ ባላገሩ ሰማኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ ሰማይ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር በህክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል እጅግ በጣም ያሳዝናል ለአድናቂዎቹ ለወዳጆቹ ለቤተሰቦቹ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ እጅግ አስደንጋጭ የሆነ ሰበር መረጃ ተሰምቷል ድምጻዊው በዛሬው ዕለት ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው
ድምፃዊ ሰማኸኝ በለውም እንግዲህ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና እየዘገበ የሚገኘው ድምፃዊ ሰማኸኝ በለውም በባህላዊ እንዲሁም ደግሞ ሌሎች ይዘቶች ባላቸው ሙዚቃዎች እጅግ በጣም ተወዳጅነትና ዝናን ያተረፈ እንዲሁም ደግሞ እጅግ በጣም አስገራሚ የሆነ ድምፃዊ እንደነበረ የሚታወስ ነገር ነው። በዛሬው ዕለትም ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምፃዊው ባለትዳር እንዲሁም ደግሞ የአራት ልጆች አባት መሆኑ የተነገረ ሲሆን እጅግ በጣም በሚያሳዝን ሁኔታ በዛሬው ዕለት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ለድምፃዊው ቤተሰቦች አድናቂዎች እንዲሁም ደግሞ ወዳጅ ዘመዶቹና ለመላው ኢትዮጵያ ህዝብ መጽናናትን እመኛለሁ። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆነላችሁ። እንግዲህ ገይሶች አሁን የገባ አዲስ መረጃ ነው። እንግዲህ ሰሜ ባላገሩ በተለያዩ ሙዚቃዎች የምታውቁት አርፏል እየተባለ ነው። እንግዲህ ለቤተሰቦቹም እንዲሁም ለወዳጆቹም መጽናናትን እንመኛለን። አባቶቻችን ጎን ሆነን እንከታተል። ሁላችንም ነቅተን ምን መመሪያ እንደሚሰጥ እያንዳንዱን ነገር አባቶቻችን ከፊት ሲሄዱ አለን ከጎናችሁ ነን በምትሉን ሁሉ እንሰማራለን እያል አባቶቻችን በሚመሩን በሚያሳዩን መንገድ እንድንሄድ ኦርቶዶክሳዊ ንቅናቄ ከመንበረ ፓትርያርክ እስከ ታች እስካለው እስከ አጥቢያ ቤተክርስቲያን ድረስ ንቅናቄው በጣም ያስፈልጋል። በጣም ከምን ጊዜም በላይ ማህበራት፣ ሰንበት ትምህርት ቤቶች፣ ወጣቶች፣ አባቶች፣ እናቶች፣ ህፃናት አንድ ሆነን በአንድነት ቤተክርስቲያናችን ህልውናዋን የምናስከብርበት ሰዓት አሁን ነው። ከአባቶቻችን መመሪያ እየተቀበልን በዛ መንገድ እንሄዳለን። ህጋዊ በሆነ መንገድ ሄደን መፍትሄ ከሌለው በዚህ ይቀጥላል ከተባለ እሱን እዚህ አደባባይ ላይ እናወራም። ቀጥሎ የምናደርገውን እናደርጋለን። መቼም ቤተክርስቲያንን እንዲህ ያዋረደ እንዲህ የነካት እኔ ምንም አልሆንም ካለ ያን የምናየው ይሆናል። ስለዚህ ኦርቶዶክሳውያን ራሳችሁን ቤተክርስቲያንን ለማስከበር አዘጋጁ። ልጇ ነኝ የምትል እናቴ ናት የምትል ቅድስት ቤተክርስቲያን አሳድገሽኛል፣ እንጀራሽን በልቻለሁ፣ ዕጣንሽን አሽትቻለሁ፣ ልጅነት ሰጥተሽኛል፣ መንፈሴ ባንቺ ተረጋግቷል፣ ህይወቴ ነሽ፣ ቤቴ ነሽ፣ ማረፊያዬ ነሽ፣ ብሞት ፍታት የምፈታብሽ፣ ብወለድ ክርስትና የምነሳብሽ፣ የምኳልብሽ የምዳርብሽ እናቴ ናት፣ እናቴ ነሽ የሚል ሁሉ በአሁን ሰዓት ልጅነቱን ማረጋገጥ መቻል አለበት። ከጠላት ንግግር ይልቅ የወዳጅ ዝምታ ነው የሚያምነው። በአሁን ሰዓት ዝም ማለት ተገቢ አይደለም። ስለዚህ እግዚአብሔር ይመስገን ቴቄል መዝኖ እዚህ ደረጃ አድርሶታል። ሁሉ አሁን ቤተክርስቲያን አጀንዳው ይዘዋለች። የምህረት አብ አጀንዳ፣ የመምህር ገሌ አጀንዳ አይደለም። አጀንዳው የመላው የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች አጀንዳ ነው። አሁን ግን ሁላችንም አንድ ሆነን ይሄንን ዘመቻ እናጧጡፈው ዳር እስከ ዳር ድረስ ተነሱ። ሁላችሁም በመንፈስ ተነሱ። ለቤተክርስቲያናችሁ ቁሙ። እንመጣለን፣ እንቀጥላለን። ቤተክርስቲያን ላይ አፋቸውን የሚከፍቱ አፋቸውን ይዘጋሉ። እየባሰብን ይሄዳል። እግዚአብሔር ይስጥልኝ። አመሰግናለሁ። ቸር ያገናኘን። ጋይሶች እንግዲህ የአርሲውን ጉዳይ ሰሞኑን እንደምታውቁት ነው። እንግዲህ በአርሲ የተፈጸመ ያለው ግድያና እልቂት በንጹሃን ላይ እየተፈጸሙ ያሉትን ነገሮች መንግስትም ያው ፍትህ ተብሎ ብዙ ነገር እንደምታውቁት ነው እንግዲህ እና ምህረተአብም ይሄን እንግዲህ መልእክት አስተላልፏል። እናንተስ ምን ትላላችሁ? እኔ በእኔ በኩል ልክ ነው ብዬ ማስበው። እናንተስ ምን አስተያየት አላችሁ? አስተያየታችሁን በኮሜንት አሳውቁኝ። የሳምንቱ አነጋጋሪው ሁለተኛ ቪዲዮ በሶሻል ሚዲያ እኛ ጂ+ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ኦኬ እነዚህ ሰዎች በጣም ተግተዋል ማለት ነው። እግዚአብሔር ደግሞ በትዳር ውስጥ ያስቀመጠው በረከት ስላለ እሱን አቺቭ ያደርጋል። ምንድነው ያወራው እኮ የዘንድሮ ፖድካስት ይገርማል። ቆሰቆሴን ታውቃላችሁ። እኛም እዚህም እኔም ጋር እኮ ብዙ ችግር አለ። ልናገረው እንነጋገር። እኔ አሁን ብዙዎች ዶሮት ስበላ ብዙ የችግር ጊዜ ያሳለፍኩ አይመስላችሁም? ስንት የመከራ ጊዜን ግን ሳልመን እየበላው ያሳለፍኩ ሰው። ስንት የመከራ ጊዜ
አሁን የግል ጀት ስላለኝ አንዳንዶች እንደው አለፈለት ምናምን ብለው ያወራሉ። ያን የመከራ ወቅት እኮ እኔ በቢዝነስ ክላስ ስንት ስሰቃይ የነበርኩ ሰው እኮ ነኝ። በእናታችሁ በጣም እኮ ነው የሚገርም። አሁን አንዳንዶች ሰይፉን ፌራሪ ነዳ ምናምን ይላሉ። አቤት የመከራ ቀን አልፏል። በመርሴዲስ ስንት መከራ አይተን ነው እዚህ የደረስነው። በቢኤምደብሊው ያዳገት እኮ ተገፋ አይደለም እንዴ? እንደዛ እንደማለት ነው። እንዴት ነው? እኛም ችግር አለ። ሰዎች እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስላሉ። በቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመለስላችሁ ይሆናል። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ።